እናንተ እነዚህ ትልልቅ ሰዎች አይደሉ እንዴ? ምን ሆኖ ነው የሚጨማለቁት? በፈጣሪ ስም እንደ ህፃን ልጅ ምን ሆኖ ነው እንደዚህ የሚሆኑት? እኔ ተኝቼ ነበር ስነሳ ትዊተር ላይ የሌለ እነ ማርካ ቀውጥ ያርገውታል። ቫልቬርዴና ቹዋሚኒ የሚገርም ፍስፍስ። ከዛ ቹዋሚኒ ቫልቬርዴ መቱት ሆስፒታል ገብቷል። ምንድነው? ኧረ በኢየሱስ ክርስቶስ ስም እንዴ! ትናንትና ሮዲገር ካሬራሱን ከዚህ ኪሊያን ምባፔ ኢሹ አለ። ምንድነው? እሺ እንዴት ነው? ትንሽ ፕሮፌሽናል አይደሉ እንዴ? እንደው ሌላው ተውት እሺ፣ እነሱን ሊድ ማድረግ የሚችል ሰው እስኪመጣ ድረስ አትሊስት ማለት እንዴት ነው ራሳችሁን ኮንትሮል ማድረግ የማይችሉ? ምንድነው የተመለከትነው? በፈጣሪ ስም ኢጎስቲክ እኮ መሆን በእነ ሮናልዶ ጊዜም እኮ የነበረ ነገር ነው። ግን አትሊስት ሁሉም ሰው የራሱን የሆነ ኢጎ ነበር የሚያራምደው። በቃ ተከባብሮ ማንም ሰው አይደርስም ምናምን። በቃ አንድ ማክበር ያለበት ካፒቴን ነው አይደል? ለምን አያከብሩ? ሮናልዶ እኮ በጣም ኢጎ ያለበት ተጫዋች ነበር፣ ግን ማንም አይናገረው፣ ሁሉም ያከብሩታል። የሱን አቅም ማንም ሰው ያውቃልና እዚህ ጋር አትሊስት ካፒቴን። አረ በኢየሱስ እንዴት እኔ እኮ ዝም ምለው ሲጀመር ስለማድሪድም ከኪሊያን ጀምሮ ያለው ሮት ምናምን በቃ ምን ብላችሁ ተወራላችሁ እንደዚህ ነገር? እግዚአብሔር አረ በፈጣሪ ብቻውን ቫልቬርዲ ሆስፒታል ገብቷልና ነገሩ ጭራሽ ይባባሳል። ተመቶ ነው ሆስፒታል የገባው ነገር የምርም እውነት ከሆነ ምናምን በቃ ነገሮችን የባሰ ነው የሚያደርገው። አሁን ቫልቬርዲ ራሱ ያን ነገር እንትን ለማለት ይሞክራል። አላቅም ብቻ በጣም አስጠሊታ ነገር ነው። እግዚአብሔር ቫልቬርዲ ሆስፒታል ገብታለች። ሁለተኛ ቀን ጸብ። ቹዋሚኒና ቫልቬርዲ ሊፋቱ አልቻሉም። ዛሬ አክሲደንት ደረሰባት። ጀለስ ወድቃ እንግዲህ የሆነ ነገር መቷት ሆስፒታል ገብታለች ነው የተባለው። ያው ጸብ ውስጥ ምናምን በነበሩበት ታይምና አይፈቱም። የበረረው ጸባቸውና የቲምሜት ራሱ እየመሰለ አይደለም ነገሩ። ዜኖች በቃ በማድሪድ በኩል የሚወጡ ዜኖች በጣም አዛ ናቸውና ይሄንን ቲም ማኔጅ ለማድረግ የሚመጣው ሰውዬ ስለ ዋንጫ አይደለም እያሰበ የሚመጣው። እንዴት ነው ይሄንን ነገር ሰላም ምዘራበት ነውና ሰላም ሚኒስቴር ነው የሚያስፈልጋቸው። ከባድ ነው። ኪሊያን አሁን ይመለሳል። ኤል ክላሲኮ ማች ላይ ደግሞ በሰፊ ሁኔታ የሚሸነፉ ከሆነ ምናምን አይሆን አሪፍ ፐርፎርም ያደርጋሉ ብዬ አላስብም። በዚህ ሁኔታ ፐርፎርም ያደርጋሉ ብዬ አላስብም እና እዛ ጋር መሸነፉን ደግሞ ሌላ ጸብ ያመጣል። እስኪ ግን እናያቸዋለን። እናንተ እዚህ ጆኒና ሴዶ ትላላችሁ። የሪያል ማድሪድ ተጫዋቾች ሌላ ታሪክ ውስጥ ገብቶላችኋል። የሪያል ማድሪድ ተጫዋቾች የሆኑት ፌዴሪኮ ቫልቨርዴና ቹዋሚኒ ዛሬ እንግዲህ ቦክስ ገጥመው እንደነበረ ታውቋል ማለት ነው። በሁኔታው ቹዋሚኒ እንግዲህ ፌዴሪኮ ቫልቨርዴን በቦክስ ሲመታው ወድቆ የጠረጴዛ ጠርዝ እንግዲህ አናቱን መቶት ፌንት ነቅሎ ወደ ሆስፒታል መወሰድ ችሏል ማለት ነው። በሁኔታውም እንግዲህ መጀመሪያ ቹዋሚኒ ተወኝ እያለ ፌዴሪኮ ቫልቨርዴን እንግዲህ ሲመክረውና ተወኝ ባክን እያለ ሲለምነው ታይቶ ነበረ። ነገር ግን ፌዴሪኮ ቫልቨርዴ ጸቡን አባቡሶ እንግዲህ ወደ ግጥሚያ ገብቷል ማለት ነው። ነገር ግን በስተመጨረሻም ጸቡን ሲያነሳሳ የነበረው ፌዴሪኮ ቫልቨርዴ መዘረር ችሏል ማለት ነው። እንግዲህ የሪያል ማድሪድ ደጋፊ ማለት ነው ኪሊያን ምባፔን በማባረር ብቻ የሪያል ማድሪድን ችግር እንፈታለን ብለው ቢያስቡም ነገር ግን የሪያል ማድሪድ መልበሻ ክፍል ወደ ኤምኤምኤ ተቀይሯል ማለት ነው። ሁሉም እንግዲህ ቦክስ እየተጋጠሙ ፌንት እስከ መልቀል ድረስ ትልቅ ችግር ውስጥ ገብቷል ማለት ነው። ወደፊት እንግዲህ ኤል ክላሲኮ ጨዋታ የሚጠብቃቸው ሪያል ማድሪዶች መልበሻ ክፍሉ በዚህ ሁኔታ መበጥበጡ ብዙዎችን አስገርሟል ማለት ነው። ይመቻችሁ። አረ በስማም የቹዋሚኒ ቦክስ ለካ እንደዚህ ከባድ ነው ጋይስ። የምሬን ነው የምላችሁ። በማድሪድ ቤት የሚወጣው ዜና እንዳለ ማድሪድን አልመስል ብሏል። ይብላይ ለሙሴ እኔ ሙሴ ነው የሚያሳዝነኝ በዚህ መሃል። እንግዲህ ትላንትና እንደወጣ መረጃ መሰረት ፌዴሪኮ ቫልቬርዴና ኦሪየል ቹዋሚኒ ወደ አላስፈላጊ የቃላት ጦርነት ውስጥ ገብተው እንደነበረ እንዲሁም ደግሞ ወደ ጸብ ገብተው ነበር የሚሉ መረጃዎች ሲወጡ ነበር። እንደነ ማርካ አይነት የስፔን ታማኝ የመረጃ ምንጮች ይዘው ሲወጡ ነበር ይሄን መረጃ። ዛሬ ግን ጋይስ ለየት ያለ ሲቹዌሽን ውስጥ ገብቷል። ሪያል ማድሪድ በትሬኒንግ ግራውንዱ ላይ ኦልሞስት ኤምኤምኤ ጀመረ ነው የሚመስለው ማለት ነው። ላይክ ፌዴሪኮ ቫልቬርዴና ኦሪየል ቹዋሚኒ በዛሬው እንግዲህ ልምምድ ላይ ቹዋሚኒ ጸቡን እንግዲህ ለመፍታት ቀደም ብሎ እጁን ለሰላምታ ወደ ፌዴሪኮ ቫልቬርዴ ይዘረጋል። በዛም ሰዓት ላይ ቫልቬርዴ በቸልተኝነት እንግዲህ ሳይቀበለው ያልፋል ማለት ነው። ያም የሁለቱ መካከል የተፈጠረውን እንግዲህ ሲቹዌሽን ውጥረቱን ከፍ እያደረገው መጥቶ በትሬኒንግ መጨረሻ ሰዓት ላይ እንግዲህ ሁለቱ ተጫዋቾች ወደ ጸብና ወደ ቦክስ እንደገቡ ነው እንግዲህ መረጃዎች የሚያሳየው ማለት ነው። ታዲያ ይህንንም ተከትሎ አይ ቲንክ በጸቡ ሰዓት ላይ የመልበሻ ክፍል ውስጥ የተጎዳው ፌዴሪኮ ቫልቬርዴ ጠረጴዛ መቶት እንዳየሁት መረጃ ማለት ነው። እንዳየሁት መረጃ ጠረጴዛ መቶት ስፌት እንደተደረገለትም አንድ መረጃ ያሳያል ማለት ነው። እኔ በግሌ በጣም ነው እየገረመኝ ያለው። በማድሪድ ቤት እንዲህ አይነት ውጥረት በትልልቆቹ ኮከቦች ጊዜ እንኳን አይተን አናቅም ነበር ኮምፕሊትሊ። አሁን ላይ ግን
ይህ ቶታሊ ያልተለመደና ፍሎሬንቲኖ ፔሬዝ ሊቀበለው የማይችል ጉዳይ ሆኗል። እኔ አላቅም ፔሬዝ ራሱ አይ ቲንክ የስልጣኑ የማብቂያ ዘመን ላይ እየደረሰ የመጣ ይመስለኛል እንጂ የእሱ ፓወር ጋይ ሲወላችሁ ምን ያህል ከፍተኛ እንደሆነ በደንብ እናውቃለን ብዙዎቻችን። ታዲያ በዚህ ሰዓት ማድሪድ ቤት ውስጥ ሁሉም እንደፈለገ ይፈነጫል፣ ይመታታል፣ ይደባደባል። ይሄ ፐርሰናሊ ላይክ ካዩዋቸው ዘወር ሲቹዌሽኖች መካከል በማድሪድ ቤት ውስጥ አንዱ ነው። ለአመታት ታይቶ የሚያውቅ አይመስለኝም። በዛ ጋር ኪሊያን፣ በዚህ ጋር ፌዴና ቻዋሜኒ፣ ከዛ ባለፈው ሩዲገርና ካሬራስ እያንዳንዳቸው ጸብ ውስጥ ናቸው ጋይስ። መልበሻ ክፍሉ ለሁለት ተከፍሎ የአንድ ሀገር ልጆች ናቸው ራሱ እያወሩ የሚገኙት እና በጣም ለየት ያለ ሲቹዌሽን ውስጥ ገብቷል ማድሪድ። ታዲያ በነገራችን ላይ የፌዴ ቫልቬርዴ ዛሬ የተሰፋው ስፌት በኤል ክላሲኮ ውጪ ሊያደርገው ይችላል እና አንድ እንዳየሁት መረጃ መሰረት ከሆነ ደግሞ ሁለቱም ከማድሪድ ሊታገዱ ይችላሉ በጊዜያዊነት። እስኪ እናንተ ምን ትላላችሁ ስለ ማድሪድ ሲቹዌሽን? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ሪያል ማድሪድ ቤት ውስጥ የገባው የጸብ መንፈስ ቀጥሏል ጋይስ። ትናንትና ደግሞ የስፔኑ ታማኝ ጋዜጣ የሆነው ማርካ በተለይም ደግሞ በማድሪድ ዙሪያ ሰፋ ያሉ ዜናዎችን በማቅረብ የሚታወቀው ጋዜጣ የሪያል ማድሪዱ ፈረንሳይ አማካኝ ቹዋሜኒ እንዲሁም ደግሞ የሪያል ማድሪዱ ኡራጋይ አማካኝ ቫልቨርዴ እርስ በርስ በልምምድ ሜዳ ላይ ከበድ ያለ ግጭት ተፈጥሮ እንደነበረ ነው ሪፖርቶች ሲጠቁሙ የነበሩት። በሁለት ተጫዋቾች መካከል የነበረው ግጭትም ኦልሞስት ፊዚካሊ ሊባል በሚችል መልኩም ነበረ። ከዛ በኋላም ግጭቱ አልበረደም ነበረ። መብለሻ ክፍል ውስጥም ገብተው ግጭቱ ቀጥሎ እንደነበር ነው ሪፖርቶች ሲጠቁሙ የነበረው ማለት ነው። ከቀናት በፊት በሪያል ማድሪዶች በኩል የአርቤሎዋን ኮቺንግ ስታፍ ኪሊያን ምባፔ ዲስሪስፔክት አድርጎ ተሳድቦ እንደነበር መረጃ ካፍያችሁ እንደነበር የሚታወስ ነው። ሩዲገርም አንድ ተጫዋችን በጥፊ መጥቶ እንደነበረ መረጃ ካፍያችሁ እንደነበር የሚታወስ ነው። ማንነቱ ያልታወቀ ነበር ያልኳችሁ፣ ግን አሁን ላይ ማንነቱ ታውቋል። አልቫሮ ካሬራ እንደነበር ነው ሪፖርቶች ሲጠቁሙ የሚገኙት። አልቫሮ ካሬራ በራሱ ከአሰልጣኙ አርቤሎዋ ጋር ከባድ የሆነ ጸብ ውስጥ እንደሚገኙ ነው ሪፖርት እየተቆሙ የሚገኙት ከኢጎ ጋር በተያያዘ ማለት ነውና ሜንዲ ተጎድቶ ሲወጣ እንኳን ፍራንስኔዳ ነበረ አርቤሎዋ ቀይሮ ያስገባው። ምን ያህል ግጭት ውስጥ እንዳሉ የሚያሳይ ይመስለኛል። በቋሚነት የመጣን ተጫዋች ሶስተኛ አማራጭ አድርጎ አስመልክቶ ነበረ። ኤኒዌይ ግን በጣም ግለቶች መልበሻ ክፍል ውስጥ እያደጉ ነው የሚገኙት የሪያል ማድሪድ ደጋፊዎች። በዚህ በኩል ደግሞ ኪሊያን ምባፔ ቡድናችን ችግር ነው ይልቀቅልን የሚል ፔቲሽን ዌብሳይት ላይ እያሰባሰቡ አሁን ላይ በሚሊዮኖች ይህንን ፔቲሽን እንደተቀላቀሉ ነው ሪፖርቶች የጠቆሙ የሚገኙት ማለት ነው። ኤኒዌይ እናንተ ማድሪድ ውስጥ ስለገባው የጸብ መንፈስ ምን ትላላችሁ? አዳዲስ ነገሮች የሚኖር ከሆነም ለእናንተ መልሼ ማድረስ ይሆናል። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎች ማግኘት ትችላላችሁ። ዛሬም ደገሙት፣ ዛሬም ተደባደቡ። ቹዋሜኒ ወስዶ ፌንት አስነቀለው ቫልቬርዴ። ጭራሽ ዛሬ የተፈጠረውን ነገር በዲቴል አስረዳችኋል ጠቅጠቅ እያደረኩ። እናንተ ግን ፕላስ መጫን ሀሳቦች ኮሜንት ያስቀምጡ። ኮፒ ሊንክ ቢደረግ ቢያንስ እኔ ልታጡኝ ነው በእውነት ኢሞሽንለስ አድርገውኛል። አልበሳጭ፣ አልስቅ፣ አለምን በቃ ምንም ኢሞሽንለስ እያደረገኝ ነው። ይክለን እየገደለኝ ነው። እንቀጥል። የተፈጠረውን ላስረዳችሁ። ያው ቹዋሜኒ መጀመሪያ እጁ ሊጨብጠው ፌዴ ቫልቬርዴ ጋር ሄደ፣ የትላንትናው ነገር አይቶ ማለት ነው። ከዛ ቫልቬርዴ እጄ እንዳጨብጠኛ አልፈልግም አለ። ከዛ በኋላ ምን ይፈጠርላችኋል? ትሬኒንግ ተጀመረ፣ ያው መጮት ጀመሩ። ከዛ ግን ቫልቬርዴ የማይሆን ታክሎች ሲወርድ ነበረ፣ በምላስም በጣም ሲነጋገር ነበር። በጣም ምላሱ በቃ ዛሬ አልተቻለም። ቫልቬርዴ አላርፍም ብሎ ነበረ። በየሰከንዱ ስዌር ወርድ ነው፣ የሆነ ነገር ነው፣ የሆነ ነገር ነው። ከዛ ያው እሱ ነው ወደ ጸቡ ያመጣው። ግን እንዴት እንደሄደ ልንገራችሁ። ምን ሲያደርግ ነበር ቫልቬርዴ? ቹዋሜኒን በተደጋጋሚ ሲናገሩ የነበረው ወደ ፕሬሱ፣ ያው ወደ ሚዲያው፣ አንተ ይህን ድብድብ ያወጣኸው አንተ ነህ፣ ማውጣት አልነበረብህም፣ ፕራይቬት መሆን ነበረበት በሚል ማለት ነው። ወደ ፕሬስ ለምን ተናገር ካሉ። ከዛ ቹዋሜኒ እዚህ ጋር እንደምታዩት ተው አቁም እያለ በተደጋጋሚ በተረጋጋ ስሜት እንደምታዩት ኢቭን ቃል ማነር በተረጋጋ ስሜት አቁሙ፣ በቃ እሺ ሊክ ምናምን ጉዳይ አይደለም፣ አቁም፣ እረፍ፣ ትሬን እናርግ የሚል ነገር ሲነግሮ ነበር። ግን ቫልቬርዴ ማቆም አልፈለግም። ሲሳደብ ነበረ፣ ስለ ፕሬሱ ሲያወራ ነበረ። ቀጠለ። ከዛ ማለት ተጫዋቾችም ሲነግሩት ነበረ፣ እዛ ሜዳ ያሉት እንዳለ አብዛኞቹ ተጫዋቾች ቫልቬርዴን አቁም፣ በቃ አሁን ሰዓቱ አይደለም አቁም እያሉት ነበረ። እሱ ግን ለማቆም ፍቃደኛ አልነበረም። አሁንም የተሳደበ ነበረ። አሁንም ቹዋሜኒ የሆነ ነገር ሲለው ነበረ። አርቤሎዋ ራሱ ይሄን አይቶ አልተሳተፈም። ምንም ነገር ውስጥ መግባት አልፈለገም። ከዛ ያው በስተመጨረሻ እንደምታውቁት ይህንንም ድሬሲንግ ሩም ውስጥ ይዘውት ገቡና ቹዋሜኒ ነቀለ ወስዶ ውጥ ያሉ እዛው ትሬኒንጉ ላይ እንዳሉ እንግዲህ ቫልቬርዴ ምን ሆነ? ጭንቅላቱ አካባቢ መቆረጥ ነገር አጋጠመውና በዊልቼር ነው የወጣው። ብታምኑ ባታምኑ በዊልቼር ነው ቫልቬርዴ ቫልዴባስን የለቀቀው ዛሬ። ከዛስ እሱ ብቻ መሰላችሁ? ተጫዋቾቹ ከሁለት ቀን በፊት አርብ የሚደረግ ቫልዴባስ ትሬኒንግ አለ ከኤል ክላሲኮ በፊት። እሱ ትሬኒንግ እንዲሰረዝ ተናግረዋል። መምጣቱን ላይ ፈልጉ። ያደረጉትን ደግሞ ልጨምርላችሁ። ቹዋሜኒ ማለት ነው ብታምኑ ባታምኑ ቫልዴባስ ሲለቅ እንደዚህ ነው፣ እየሳቀ ነበር ይላል።
እያለ እንደዚህ አይነት ባህሪ በጣም አሳፋሪ፣ በጣም ከባድ የሆነ አክሽን ይወሰዳል ተብሏል። ፕሮባብሊ ይለቃሉ ብዬ ነው የማስበው። አንዳቸውን ይመርጣሉ ወይ አንዳቸውን ነገር ብቻ ወይ ፋይንም ተደርገው አላውቅም። ትልቅ ተጫዋቾች ናቸው። አይ ቲንክ አንነካም ነገርም አለ። እንዴት ልትነካ እንደምትችል ታየዋለህ። እንደዚህ አይነት ይሄ ለየት ያለ ጥጋብ ነው ጋይስ። ቫልቬርዴ ነው ቹዋሜኒ ነው እንዳትለኝ፣ ለየት ያለ ጥጋብ በጣም በዝቷል። እናንተ ግን ቹዋሜኒ ነው ቫልቬርዴ ነው የምትወግኑት የሚለውንም ኮመንት ላይ እንድትነግሩ ይፈልጋሉ። ስንቀጥል ኪሊያን ኤምባፔን ይዩት። ወሲን ላፊ እንደዚህ እየሳቀ ነው የወጣው ትሬኒንጉ ቫልዴባስ ሲለቅ ማለት ነው። እየሳቀ ኪትኪት እያለ ቫልቬርዴ እንደነገርኳችሁ በዊልቼር ቹዋሜኒም ስመርክ እያደረገ ፍሬንቾቹ እንዴት እያመጹብን እንደሆነ ነው የሚያሳዩ። ቫልቬርዴ ደግሞ ላይክ ኤምባፔ ፕሬሸሩን የለም አይ ቲንክ ነገር ለማሳየትም እየሞከረ ይመስለኛል። እኛ አንተንም ለመደገፍ የሞከረ ነው። አንተ ግን የምታሳየው አክሽኖች እየደገፉት አይደለም። እሱ ልነግርህ የምፈልገው እሱ ነው። ቹዋሜኒ ሌላ ትራብሉስ ገብተሃል፣ ካማቪንጋ የማይሆን ችግር ውስጥ ገብተሃል። አንተ ትለቃለህ ተብሏል። ጭራሽ ሊቀጥልም ይችላል። አሁን አይታወቅም። ቫልቬርዴ እና ቹዋሜኒ እንደዚህ እያደረጉ የክላሲኮን ጨዋታ ይሰለፋሉ ብዬ አላስብም። ባይሰለፉ ጥሩ ነው። ያ ታዳጊም ካስፈለገ መግባት ይችላል። እንደዚህ አይነት ነገር ፈጽሞ ልክ አይደለም። አርብ ቫልዴባስ ትሬኒንግ የሚደረገው ነገር አውቄ የማድረስላችሁ ይሆናል። ያ ክለባችን እየሞተ ነው፣ አብረነው እንሞታለን ማለት ነው። እኔ አብሬው እየሞትኩ ነው። እናንተ አላውቅም። ሪያል ማድሪድ ቤት ውስጥ ምንድን ነው እየተፈጠረ ያለው? ተጫዋቾች እንግዲህ እንደተደባደቡ ነው እየተነገረ የሚገኘው። መረጃውን ላጋራችሁ፣ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋል። መረጃው እንግዲህ ቀሌ ነበር የወጣው፣ እውነት አልመሰለኝም ነበር። ነገር ግን አሁን ላይ ዴቪድ ኦርንስቲን አረጋግጦታል። ዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ቫልቬርዴ እና ቹዋሜኒ የሪያል ማድሪድ የልምምድ ቦታ መልበሻ ክፍል ውስጥ እንደተደባደቡ ነው የዴቪድ ኦርንስቲን መረጃ የሚያሳየው። ቫልቬርዴን በደረሰበት የጭንቅላት ጉዳት ምክንያት ወደ ሆስፒታል እንደተወሰደ ነው የዴቪድ ኦርንስቲን መረጃ የሚያሳየው። የሪያል ማድሪዱ ፕሬዚዳንት ፔሬዝም በሁለቱ ተጫዋቾች ላይ እርምጃ ለመውሰድ እየሰሩበት እንደሆነ ፋብሪዚዮ ሮማኖም ጨምሮ ዘግቧል። ይህም እንደሰማነው ኪሊያን ኤምባፔን ከሪያል ማድሪድ ለማስወጣት ደጋፊዎች ድምጽ እያሰባሰቡ እንደሆነ ሰምተን ነበረ። እንግዲህ ሪያል ማድሪድ ቤት ውስጥ በጣም ብዙ ነገሮች እየተፈጠሩ ይገኛል። አንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ጀማው ከማድሪድ ቤት እጅግ አስቀያሚ ዜናዎች እየወጡ ይገኛሉ። ማርካ እንደዘገበው ከሆነ ቹዋሜኒና ቫልቬርዴ ጠብ ውስጥ ገብተዋል፣ ድብድብ ውስጥ ገብተዋል። ትናንት ተጣልተው ነበር፣ ዛሬ ድጋሚ ተረባርበው ቫልቬርዴ እንግዲህ ወደ ሆስፒታል ተወስዷል ሲል ማርካ ዘግቧል። ማርካ እንግዲህ ለስፔን ክለቦች በተለይ ለማድሪድ በጣም ቅርብ የሆነ ሚዲያ ስለሆነ የዚህ ዜና ታማኝነቱ በጣም ከፍ ያለ ነው። እሱ ብቻ አይደለም፣ ተከላካዩ ሩዲገርና ከቤኔፊካ የመጣው አልቫሮ ካሬራስም ጸብ ውስጥ እንደገቡ ተነግሯል። ማድሪድ ቤት መልበሻ ክፍሉ እንግዲህ ከቁጥጥር ውጭ ሆኗል። ዛሬ የማድሪድ ባለስልጣናት በትሬኒንግ ቦታዎች ሁሉንም ተጫዋቾች ሰብስበው ውይይት እያደረጉ እንደሆነ ተገልጿል ማለት ነው። እናም ማውራት ሲያጠፋብኝ ደውሎ እናም ፍሎሬንቲኖ ፔሬዝ ከዚህ ነገር እንዴት ማድሪድ እንደሚያወጣው ሁላችንም በጉጉት ይጠበቅን ያለነው ነገር ነው። ፍሎሬንቲኖ ፔሬዝ ብዙ ጊዜ ቲሙ ሲበላሽ እንዲህ አይነት ሲቹዌሽን ሲፈጠሩ በስማርት መንገድ ቲሙን እንደሚመልስ ይታወቃል። ይሄኛው ግን በጣም ከባድ ነው። ምን አይነት መንገድ ተጠቅሞ እንደሚያስተካክሉ አናውቅም። ብቻ ታላቁና ኃያሉ ማድሪድ እንደዚህ አይበላሽም፣ እንዲመለስ እንመኛለን።